ለሚሰማ ነው የሚደረግለት። እግዚአብሔርም ሲሰማ ነው መልስ የሚሰጠው። ይሄ ከሌለ ግን መደማመጥ መስማት ከሌለ ግን እግዚአብሔር ርቋቸዋል። ጸልዩ። ጌታ ውበትሽን ወዷል። ይሄ ከውጭ ያለው ውበት አይደለም። ለዓለም መስዋዕት አትክፈሉ። ለማያልፈው መንግስት ነው መስዋዕት መክፈል። ቤተ ክርስቲያን የሚሰሩ ግን ምድራዊቱን ኢየሩሳሌም ይሰራሉ። ደስ ይበላችሁ። ክብር ለመድኃኔዓለም። በምድር ያያችሁት መልካም የሆነው ሁሉ በሰማይ አለ። በዚህ መድረክ ላይ በዚህ አውደ ምሕረት በዚህ የምህረት አደባባይ የሚተላለፈው መልእክት ከእግዚአብሔር ነው። በእነዚህ አዕዋፋት ይቀኑ ነበር። መቼ ነው እግዚአብሔር ሆይ እኛን የምትጎበኘን? ልመናችንን ስማን በሉ፣ ጸሎታችንን ስማን በሉ፣ እንባችንን እይ በሉት። እስቲ የእናንተን ነፍስ ነጥቀው ወደ ገሃነም ላይ የሚያወርዱ ነጣቂዎች ይመጣሉ ነው የተባለ። በመቃብርም ጌታ ነው፣ በማህፀንም ጌታ ነው፣ 33 ዓመትም ጌታ ነው። ይሄ ጌታ ነው ውበትሽን ወደዋል የተባለች። አንድ ቀን ግን ይሰማናል አሉ። አንድ ቀን ግን አቤት ወዴት ይለናል አሉ። ፀሐይን ተጎናጽፋ ጨረቃ ከእግሮቿ በታች አሏል። 12 ዓመት ከመላእክት ጋር በቤተ መቅደስ የኖረች ድንግል ማርያም ናት። ደስ ይበላችሁ። ክብር ለመድኃኔዓለም ይሁን። ልጄ ሆይ ስሚ። ሰሚዎች ብቻ አይጸድቁ። ለመንግሥተ ሰማያት የሚያበቃ ሥራ ምን ሰርታ? ስንቶቻችሁ ተናዛችኋል? ስንቶቻችሁ ለካህን ኃጢአታችሁን በድያለሁ፣ አጥፍቻለሁ፣ ነፍሴን ገፍቻለሁ፣ ሥጋዬን አስደስቻለሁ። የእማማ ሚዲያ ነው። ራዕያችን የተዋህዶ ሃይማኖታችንን ማስፋፋት፣ ቤተ ክርስቲያናችንንም መጠበቅ። ወደ ምንወዳቸው ወደ ምናከብራቸው አባታችን ሊቀ ትጉሃን ገብረ መስቀል እንወስዳቸዋለን ማለት ነው። ቀጥታውን ወደ እሳቸው እንደምንወስዳቸው በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የተከበሩ አባታችን የዚህ ታላቅ ቤተ ክርስቲያን ዋና አስተዳዳሪ፣ የተከበራችሁ ከሩቅም ከቅርብም በመድኃኔዓለም ቸርነት በድንግል ማርያም አማላጅነት በቅዱሳን መላእክት ተራዳኢነት በዚህ ስፍራ የተገኛችሁ የእግዚአብሔር ልጆች እንደምን አደራችሁ? እንደምን አረፈዳችሁ? እንኳን አደረሳችሁ። የትምህርታችን ርዕስ ልጄ ሆይ ስሚ ይሆናል። መዝሙር 44 ላይ ያለውን ኃይለ ቃል አንስተን በዚህ ርዕስ ነው የምንማረው። ልጄ ሆይ ስሚ። የመጀመሪያው መስማት ነው። ለሚሰማ ነው የሚደረግለት። እግዚአብሔርም ሲሰማ ነው መልስ የሚሰጠው። መደማመጥ፣ መስማት ከሁሉ ይበልጣል። እናቶች፣ አባቶች፣ እህቶች፣ ወንድሞች ሁላችሁ መስማት ከቻላችሁ፣ ማስተዋል ከቻላችሁ፣ ማዳመጥ ከቻላችሁ ይደረግላችኋል። ደስ ይበላችሁ። እግዚአብሔርን አመስግኑ። ሆነ ከዚህ ሌላ ደግሞ ጠቢቡ ሰለሞን እንደተናገረው ልጄ ሆይ ልብህን ስጠኝ ይላል።
እግዚአብሔር የሚፈልገው ያ ማዳመጥ የሚባለው ልብ ውስጥ የሚገባ በልብ ውስጥ የሚቀመጥ ነው። ከእግዚአብሔር ጋር የሚያገናኝ ነው። ያን ጊዜ እግዚአብሔር ጸሎታችሁን ይሰማል፣ መባችሁን ይቀበላል፣ የነገራችሁትን ነገር ሁሉ ይፈጽምላችኋል። ደስ ይበላችሁ። ክብር ለመድኃኔዓለም ይሁን። የነገራችሁትን ነገር ሁሉ ይፈጽምላችኋል። እናም መስማት፣ ማዳመጥ፣ ማስተዋል አሁን የጠፋው ይሄ ነው። የሚያዳምጥ ጠፋ፣ የሚያስተውል ጠፋ። እግዚአብሔር የሚለውን ነገር የሚሰማው ጠፋ። ሰው ለሰው ለራሱ መግባባት አልቻለም፣ መደማመጥ አልቻለም። በቤታችሁ መደማመጥ ይኖር ይሆን? እግዚአብሔር ጎብኝቷችሁ ይሆን? ባልና ሚስት፣ አባትና ልጅ መደማመጥ ተቻላችሁ? በእውነት እግዚአብሔር ጎብኝቷችኋል። እልል በሉና መስግኑ። እግዚአብሔር ይመስገን። መደማመጥ ከቻላችሁ። ይሄ ከሌለ ግን መደማመጥ መስማት ከሌለ ግን እግዚአብሔር ርቋቸዋል። ጸልዩ፣ ጸልዩ፣ እግዚአብሔርን ለምኑ። እባክህ ጌታ ሆይ በቤታችን ፍቅር፣ አንድነት አምጣልን ብላችሁ ለምኑ። እንደ እግዚአብሔር ፈቃድ እንድንኖር ማን ይርዳን ወገኖች? ልጄ ሆይ ስሚ። አያችሁ፣ የመጀመሪያው መልእክት ለእመቤታችን ለድንግል ማርያም የመጣው መልእክት ይሄ ነው። ስሚ፣ አስተውይ፣ አዳምጪ። የመጀመሪያው መልእክት የእግዚአብሔር መልእክት የተላለፈው ይሄ ነው። የተነገረው ትንቢት ይሄ ነው። ገና ሳትወለድ፣ ገና ሳትጸነስ፣ ከሐናና ከኢያቄም ሳትመጣ ከ1000 ዓመት በፊት እግዚአብሔር እንዲህ ብሎ ተናገረ። ደስ ይበላችሁ። ክብር ለመድኃኔዓለም ይሁን። እግዚአብሔር ተናገረ። ስሚ፣ አዎ ልጄ ሆይ ስሚ፣ የአባትሽንና የእናትሽን የወገንሽን ቤት እርሺ። ጌታ ውበትሽን ወዷል አላት። ለሐናና ለኢያቄም ልጅ ለድንግል ማርያም የተነገረው ትንቢት ይሄ ነው። ደስ ይበላችሁ። ክብር ለመድኃኔዓለም ይሁን። አዎ የአባትሽን ቤት፣ የእናትሽን ቤት፣ የወገኖችሽን ቤት እርሺ። አንቺ እግዚአብሔር ድርሻ ነሽ። ክብር ለእሱ ይሁን። እግዚአብሔር ይመስገን። ጌታ ውበትሽን ወዷል። ይሄ ከውጭ ያለው ውበት አይደለም። ሰዎች የተለያየ መልክ አላችሁ፣ የተለያየ ውበት አላችሁ። አንዱ ጥቁር ነው፣ አንዱ ቀይ ነው፣ አንዱ ነጭ ነው፣ አንዱ የተለያየ መልክ ተሰጥቶናል። እመቤታችን ግን ሁለንተናዋ ውብ ነው፣ ከውስጥ እስከ ውጭ። ደስ ይበላችሁ። ክብር ለመድኃኔዓለም። ሁለንተናዋ ውብ ነሽ አለ። ነውርም የለብሽም። በሐሳቧ ድንግል ናት። ዓይኗም፣ እጇም፣ እግሯም፣ ሐሳቧም፣ ሥጋዋም፣ ነፍሷም ሁሉም ነገር አዎ ድንግል ናት። ድንግል እናታችን ክብር ለእሱ ይሁን። እግዚአብሔር የተመሰገነ ይሁን። ጌታ ውበትሽን ወደዋል። ለእናትነት ተመርጠሻል። ስለዚህ የእናትሽን ቤት የአባትሽን ቤት እርሽው። ከእግዚአብሔር ጋር ያለ ሰው ዓለሙን ይረሳዋል። ከእግዚአብሔር ጋር ለመነጋገር የበቁ ጸባ አጋንንትን ታግሰው ለመንግሥተ ሰማያት እራሳቸውን የሰለቡ ብዙ ናቸው። ይሄ
ለነዚህ ሁሉ የተነገረ ነው። ጌታ ይሄንን ደግሞታል። ስለ መንግሥተ ሰማያት፣ ስለ ወንጌል፣ ስለ እኔና ስለ ወንጌል ዓለሙን የተወ 100 እጥፍ ያገኛል። 100 እጥፍ ዋጋ ያገኛል። ደስ ይበላችሁ። ክብለ 100 እጥፍ ዋጋ የአባትሽን ቤት የወገንሽን ቤት ይህንን በየቀኑ መርዶ የሚያረዳ ዓለም በዝጋ ማዕበል፣ በዝጋ እሳት፣ በዝጋ ነፋስ፣ በዝጋ ጦርነት፣ በዝጋ ችግር፣ በዝጋ ረሃብ በየቀኑ መርዶ የሚያረዳ ዓለም ነው ያለው። የምስራች የሚያወራ የለም። የምስራች የሚናገር የለም። ክፉ ወሬ ነው ያለው። የትኛውን ዓለም እንከተል? የትኛው ያስደስታል? ሰዎች ወጥተው በዛው ቀሩ የሚባልበት፣ ስራ ሄደው ሳይመለሱ የቀሩ፣ መንገድ ወጥተው ሳይመለሱ የቀሩ፣ ፎቲያቸው ላይ ቁጭ ብለው አንቀላፍተው የቀሩ፣ አልጋቸው ላይ አንቀላፍተው የቀሩ በጣም ብዙ ናቸው። ከድንገተኛ ሞት እግዚአብሔር ይሰውራችሁ። አዎ በድንገት የተጠሩ በጣም ብዙ ናቸው። ሳንዘጋጅ ንስሐ ሳንገባ ኃጢአታችንን ሳንናዘዝ በቃ እኮ ተው እኮ ነው የተባለ። ይህንን ዓለም ተውት፣ አይጠቅምም። እናትሽም ትሞታለች፣ አባትሽም ይሞታል፣ ዓለምም ይቀራል። ሁሉ ነገር ቀሪ ነው። ምን ያደርግልሻል? ስለዚህ ስሚኛል። አዎ ሕያው የሚያደርገውን መንገድ፣ ዘላለማዊ ሕይወት የሚሰጠውን መንገድ፣ ከክርስቶስ ጋር የሚያነግሰውን መንገድ እሱን ያዥ። እናቶች፣ አባቶች፣ እህቶች ዓለም አይግዛችሁ። ለዓለም መስዋዕት አትክፈሉ። ለማያልፈው መንግስት ነው መስዋዕት መክፈል። ልጅ ሆይ ስሚ፣ ልጅ ሆይ ስማ፣ ስማ ወገን፣ አይጠቅም። ሁሉ ቀሪ ነው። አንዳንዶች ሲንገበገቡ ገንዘባቸውን ሳይበሉ ገንዘባቸውን ሳይሰጡ ስም መጠሪያ ከመቃብር በላይ ሳያስቀሩ ገንዘባቸውን ቋጥረው የሞቱ ብዙ ናቸው። ቤተ ክርስቲያን የሚሰሩ ግን ምድራዊቱን ኢየሩሳሌም ይሰራሉ። ደስ ይበላችሁ። ክብር ለመድኃኔዓለም ይሁን። ወደ ተራራው ውጡ፣ እንጨትንም ቁረጡ፣ ቤቴንም ስሩ፣ በእርሱ ደስ ይለኛል እመሰግንበታለሁ ያለው ምድራዊቱ ኢየሩሳሌም ትባላለች ቤተ ክርስቲያን። ምድራዊቱ ኢየሩሳሌም፣ ሰማያዊቱ ኢየሩሳሌም በሰው እጅ ያልተሰራች ናት። እኔና እናንተ መግባት ብቻ ነው፣ ኮተት አያስፈልገንም። ዕቃችንን፣ ገንዘባችንን፣ መኪናችንን፣ ፎቃችንን ይዘን አንገባም። እዛ ባዶ እጃችን የተዘጋጀ የተሟላ ቤት አለን። በአባቴ ቤት ብዙ ቤት አለ ብሎናል። ክብር ለመድኃኔዓለም ይሁን። በዮሐንስ ወንጌል ምዕራፍ 14 በአባቴ ቤት ብዙ ቤት አለ፣ በብርሃን የተሞላ ያቺ ሰማያዊቱ ኢየሩሳሌም ካገኟት የማያጧት፣ ከገቡባት የማይወጡባት ዘላለማዊ ሕይወት ያቺ አለ። ይቺ ደግሞ መቃረቢያ ትባላለች። እዛ የምታደርሰው ምድራዊቱ ኢየሩሳሌም በቀራንዮ አምሳል የተሰራሽ፣ ስጋው የተቆረሰብሽ፣ ደሙ የፈሰሰብሽ ሰላም ለኪ ቅዱስ ቤተ ክርስቲያን። ይቺ ኢየሩሳሌም የምታደርሰው ምድራዊቱ ኢየሩሳሌም ትባላለች። በዚህ ቤተ ክርስቲያን ያሉት ካህናት በላይ አሉ። 24ቱ ካህናተ ሰማይ ይባላሉ። በላይ ያሉት እዚህ ያሉት ካህናት ይባላሉ። እዛም ያሉት ካህናት ይባላሉ። እዚህ ያለችው ቤተክርስቲያን ትባላለች። እዛች ያለችው ቤተክርስቲያን ትባላለች። እዚህ ያለችው መቅደስ ትባላለች። እዛ ያለችው መቅደስ ትባላለች።
ተሰራ በምድር ተሰራ በሰማይ። ስለ ምድራዊ ነገር ስነግራችሁ ካላመናችሁ ስለ ሰማያዊ ነገር ብነግራችሁ እንዴት ታምናላችኋል? በምድር ያያችሁት መልካም የሆነው ሁሉ በሰማይ አለ። በሰማይ አለ። እናቶች፣ አባቶች፣ እህቶች፣ ወንድሞች ለዚህ ነው መናፈቅ። ለዚህ ነው ልጄ ሆይ ስሚ፣ አስተዊ፣ አዳምጪ። በዚህ መድረክ ላይ በዚህ አውደ ምሕረት በዚህ የምህረት አደባባይ የሚተላለፈው መልእክት ከእግዚአብሔር ነው፣ ከሰው አይደለም። እኛ ሸክላዎች ነን፣ እኛ ደካሞች ነን። እግዚአብሔር ግን ይናገራል። የሚጠቅመውንና የሚበጀውን ነገር ለእናንተ ያስተላልፋል። ደስ ይበላችሁ። ክብር ለመድኃኒዓለም ይሁን። ስሙኝ ያለ ጠቢቡ አሁንም እንዲህ አለ፣ የሚሰማኝ በሉ ተረጋግቶ ይቀመጣል፣ ለስጋው ፈውስ ለነፍሱ እረፍት ያገኛል። መጽሐፈ ምሳሌ ምዕራፍ 1 ቁጥር 33 ላይ ተጽፎ ታገኛላችሁ። የሚሰማኛል። ጨረቃ መስላችሁ ዛሬ ከእግሯ ስር የተገኛችሁ ተመርጣችኋል። ደስ ይበላችሁ። ክብር ለመድኃኒዓለም ይሁን። ለመስማት የታደላችሁ ቤተ ክርስቲያን ዙሪያዋን ከባችሁ ለማዳመጥ የተመረጣችሁ የተጠራችሁ እንኳን ደስ አላችሁ። ክብር ለመድኃኒዓለም ይሁን። አዎ ጌታ ወዷችኋል። ጌታ መርጧችኋል። ጌታ ጠርቷችኋል። እግዚአብሔር የጠራችሁ እንኳን ደስ አላችሁ። እግዚአብሔርን አመስግኑ። እግዚአብሔር የፈቀደላችሁ ናችሁ እዚህ የገባችሁ። አዎ ሐናና ኢያቄም በየዕለቱ ወደ እግዚአብሔር ይጸልዩ ነበር። ከጸሎት ነው መልስ የሚገኘው። ከእምነት ነው መልስ የሚገኘው። በጠዋትና በማታ በቀንና በሌሊት ወደ እግዚአብሔር ይጸልዩ ነበር። እርግቦችም ወፎችም ሲጫወቱ ልጆቻቸውን አቅፈው ካዩ ያለቅሱ ነበር፣ ይጸልዩ ነበር። በእነዚህ አዕዋፋት ይቀኑ ነበር። መቼ ነው እግዚአብሔር ሆይ እኛን የምትጎበኘን? መቼ ነው ልጅ የምትሰጠን? መቼ ነው ሰው የምንሆነው? እያሉ ተንበርክከው ያለቅሱ ነበር፣ ይጸልዩ ነበር። እግዚአብሔር ሆይ ፊትህን ወደ እኛ መልስ እያሉ ስማዕና አምላክነ እያሉ እግዚአብሔር ሆይ ስማን እያሉ ልመናችንን ስማን በሉ፣ ጸሎታችንን ስማን በሉ፣ እንባችንን እይ በሉት። እስቲ ኢትዮጵያን ይጠብቅልን። ሐናና ኢያቄምን የሰማ አምላክ ይስማን። ስማዕና አምላክነ መቼ ትመጣለህ? መቼ ትሰማናለህ? እያሉ አዎ ይጸልዩ ነበር። ጩኸታቸው ወደ እግዚአብሔር ነው። ንግግራቸው ወደ እግዚአብሔር ነው። ሐናና ኢያቄም እግዚአብሔርን ብቻ ነው የጠበቁት። ሐናና ኢያቄም እግዚአብሔርን ብቻ ነው የጠየቁት ልጅ ለማግኘት። ሕጉን ጠብቀው ስርዓቱን ጠብቀው ወደ እግዚአብሔር ነው። እና እናንተ ሚስቱ ብትታመም ባልዮ እዛ ቃልቻ ጠንቋይ ቤት ነው የሚገኘው። ባሏ ቢታመም እንደዛ መድኃኒት ፍለጋ፣ ስር በጣሽ ፍለጋ፣ መጽሐፍ ገላጭ ፍለጋ፣ ወላዋይ ልብ ያልተሳካልን ለዚህ ነው። ያልሰማን ለዚህ ነው። እናቶች፣ አባቶች፣ እህቶች፣ ወንድሞች እስቲ በሃይማኖት እንጽና። እስቲ በሃይማኖት እንቁም። ሁሉም እግዚአብሔር እጅ አለ አይደለ ወገኖች? ስራ ብትፈልጉ እግዚአብሔር እጅ አለ። ሚስት ብትፈልጉ እግዚአብሔር እጅ አለ። ባል ብትፈልጉ እግዚአብሔር እጅ አለ። ልጅ ብትፈልጉ እግዚአብሔር እጅ አለ። ዘይሳነው ለእግዚአብሔር፣ እግዚአብሔር የሚሳነው ነገር አለ ወገኖች? ምንም እኮ የሚሳነው ነገር የለም። ሁሉ በእጁ ነው። ለሚለምነው ሁሉ ይሰጣል።
የምትለምኑትን ነገር ሁሉ ታገኛላችሁ በእምነት ከጸናችሁ፣ እምነት ካላችሁ፣ ካልወላወላችሁ። አንዳንዶች እኮ ጠንቋይ ቤት አድረው ጠዋት ቤተክርስቲያን የሚሄዱ አሉ። አስማተኛው መተተኛው ጠላትህ ነው ወገኔ። አጋንንት ጎታችሁ ጠላትህ ነው። በነፍሳችሁም በስጋችሁም ያሳብዳችኋል። ገንዘባችሁን ከፍላችሁ ኃጢአት ለምን ትገዛላችሁ? ገንዘብ ተከፍሎት ነው አስማተኛ የሚሰራው። ገንዘብ ተከፍሎት ነው መተተኛ የሚሰራው። ገንዘብ ተከፍሎት ነው አጋንንት የሚጎትተው። ገንዘብ ተከፍሎት ነው መጽሐፍ የሚገልጠው ኮከብ የሚቆጥረው። ቃልቻና ጠንቋይ የሚከተል ሕዝብ ተበድሏል፣ ከእግዚአብሔር ተጣልቷል፣ ሰነፍ ተብሏል። ሰነፍ በልቡ አምላክ የለም ይላል። ባስተሳሰባቸው ረከሱ፣ ጎሰቆሉ ተብሎ ተጽፏል። ሁለት ጌታ የለም። ስሚ ልጅ ሆይ ስሚ አለ። አንድ ነው የሚሰማው። ማዳመጥ ያለብን አንዱን ነው። መመራት ያለብን በአንዱ ነው። እስራኤል ሆይ ስማ፣ አምላክህ እግዚአብሔር አንድ እግዚአብሔር ነውና በፍጹም ልብህ፣ በፍጹም ሐሳብህ፣ በፍጹም ኃይልህ አምላክህን እግዚአብሔርን ውደደው ይላል። ኦሪት ዘዳግም ምዕራፍ 6 ቁጥር 4። ስማ ወገኔ፣ አምላክህ እግዚአብሔር አንድ እግዚአብሔር ነው። ሌላ አምላክ የለም። ሌላ ፈጣሪ የለም። ሌላ ገዢ የለም። ሌላው ነጋዴ ነው። ለመንጋው የማይራሩ ጨካኞች፣ ተኩላዎች፣ ነጣቂዎች ይመጣሉ። የሐዋርያት ሥራ ምዕራፍ 20 ቁጥር 28 አንብቡት። ነጣቂዎች የእናንተን ነፍስ ነጥቀው ወደ ገሃነም የሚያወርዱ ነጣቂዎች ይመጣሉ ነው የተባለ። ነፍስን ለምን ትሸጣለህ ወገኔ? እስራኤል ሆይ ስማ፣ አምላክህ እግዚአብሔር አንድ ነው። እግዚአብሔርን ውደደው፣ አምልከው። የሰው ሁሉ ጌታ እሱ ነው። ጌታ እኮ ውበትሽን ወዷል ነው ያለ። ጌታ የተባለው ኢየሱስ ክርስቶስ ነው። ደስ ይበላችሁ። ክብር ለመድኃኒዓለም ይሁን። እሱ በመቃብር ጌታ ነው። እሱ በማህፀን ጌታ ነው። እሱ በዓለም ጌታ እኮ ነው። አያችሁ፣ ኤልሳቤጥ ተነስታ ድንግል ማርያም ገና ጸንሰው ሳለ ሳይወለድ የጌታዬ እናት በሉ እስቲ ወደ እኔ ትመጣ ዘንድ እንዴት ይሆንልኛል? እሱ ነው ጌታ። ክብር ለእሱ ይሁን። አዎ እዛ በድንግል ማርያም ማህፀን ያደረው እሱ እኮ ነው ጌታ። ደግሞም በመቃብር ሳለ ጌታ ነው። ማርያም መግደላዊት ሄደችና እንዲህ አለ፣ ያን መልአኩን ስታናግር ጌታዬን ከመቃብር ወስደውታል፣ ወዴት እንዳኖሩት ትነግረኛለህ አለችው። አያችሁ፣ በመቃብርም ጌታ ነው፣ በማህፀንም ጌታ ነው፣ 33 ዓመትም ጌታ ነው። ይሄ ጌታ ነው ውበትሽን ወደዋል የተባለችው። ክብር ለመድኃኒዓለም ይሁን። ይሄ ጌታ ነው የኔና የእናንተ ጌታ። የኔንና የእናንተ ነፍስ ለማዳን ወደ ክብሯ ለመመለስ ወደ ውበቷ ለመመለስ የኛ ጌታ በድንግል ማህፀን ተኛ። ክብር ለእሱ ይሁን። ስለዚህ ይህን ዓለም አትምሰሉት። ማን እንደፈጠረን ማወቅ ያስፈልጋል። ማን እንደጠራን ማወቅ ያስፈልጋል። ማን እንደመረጠን ማወቅ ያስፈልጋል። ለምን እንደተጠራን ማወቅ ያስፈልጋል። አዎ ለዚህ ነው እነዛ ሐናና ኢያቄም ሌላ አምላክ አያስፈልገንም፣ ሌላ ጌታ አያስፈልገንም፣ ሌላ ጣዖት አያስፈልገንም፣ አንድ ቀን ግን ይሰማናል አሉ። አንድ ቀን ግን አቤት ወዴት ይለናል አሉ። አዎ እያዳመጡት እያዩት እየተከተሉት እግዚአብሔር በሕልም ወደ እነሱ መጣ። ደስ ይበላችሁ። ክብር ለመድኃኒዓለም ይሁን።
ወደ ሐናና ወደ ኢያቄም በሕልም መጣ፣ ተገለጸላቸው። አዎ ሐና ከፍሬ ሁሉ የሚመስለው ነገር የሌለ ፍሬውን አየሽ። ደስ ይበላሽ። ክብር ለመድኃኔዓለም ይሁን። እግዚአብሔር የተመሰገነ ይሁን። ታዲያ ያ ፍሬ ድንግል ማርያም ነበረች። ፀሐየ ጽድቅ የተባለውን ኢየሱስ ክርስቶስን የምትወልደውን ከፍጡራን በላይ ከፈጣሪ በታች የሆነችውን ልጅ ተቀበይ ተባለችና ለሐና ተሰጠች። ደስ ይበላች። ክብር ለመድኃኔዓለም። ተቀበይው ተባለች። ራዕየ ዮሐንስ 12 ቁጥር 1 ላይ ታላቅ ምልክት በሰማይ ታየ፣ ፀሐይን ተጎናጽፋ ጨረቃ ከእግሮቿ በታች አሏል። 12 ከዋክብት አክሊል የሆነላት አንድ ቀይ ሴት ነበረች። ያ ፀሐይን ተጎናጽፋ የተባለችው ፀሐየ ጽድቅ የተባለው ኢየሱስ ክርስቶስ ፀሐይን ተጎናጽፋ ጨረቃ ከእግሮቿ በታች አሏት። እኔና እናንተ ነን። ፍጡራን ናቸው። ሳሊለነ ቅድስት የሚሏት ከእግሯ በታች 12 ከዋክብት አክሊል የሆነላት 12ቱ ሐዋርያት የሰበኩላት በመላእክት የታጀበች ከዋክብት የተባሉት መላእክት ናቸው። በመላእክት የታጀበች የሚያጽናኗት ያቀፏት። አዎ 12 ዓመት ከመላእክት ጋር በቤተ መቅደስ የኖረች ድንግል ማርያም ናት። ደስ ይበላችሁ። ክብር ለመድኃኔዓለም ይሁን። ልጄ ሆይ ስሚ፣ የአባትሽን ቤትና የወገንሽን ቤት እርሺ። እናት አባቷ ጋር ማማ አባባ እያለች 3 ዓመት ብቻ ቆየች። ከዚህ በኋላስ እናትሽን ተይ፣ አባትሽን ተይ፣ ወገንሽን ተይ፣ የኔ ነሽ፣ እኔ ቤት ትኖሪያለሽ። በ3 ዓመቷ ወስደው ቤተ መቅደስ ሰጧት። አሁን ምን እናበላታለን፣ ምን እናደርጋታለን እያሉ ሲጨነቁ እግዚአብሔር ቸር እኮ ነው፣ ደግ እኮ ነው። መልአኩ ፋኑኤል መጣና በክንፉ ጋርዶ በቀኝ እጁ መገባት። ክብር ለመድኃኔዓለም ይሁን። ከእናት ከአባት ከወገን ከርስት ከቤት ከሁሉም ነገር ተለይታ 12 ዓመት። ለዚህ ነው የተጠራችሁ፣ ለዚህ ነው የተመረጠችሁ። 15 ዓመት ሲሆናት ደግሞ ያ ጌታ በመልአኩ መጣና ማርያም ሆይ ደስ ይበልሽ፣ እነሆ ትጸንሻለሽ፣ ወንድ ልጅ ትወልጃለሽ፣ ስሙን ኢየሱስ ትይዋለሽ። ያ ውበትሽን ወዷል ያላት መጣ፣ በማኅፀኗ አደረ 9 ወር ከ5 ቀን። ክብር ለመድኃኔዓለም ይሁን። እግዚአብሔር የተመሰገነ ይሁን። ያ ቃል ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ ፍጹም ሰው ፍጹም አምላክ ሆነ። ደስ ይበላችሁ። ክብር ለመድኃኔዓለም ይሁን። እግዚአብሔር የተመሰገነ ይሁን። እናቶቼ፣ አባቶቼ፣ እህቶቼና ወንድሞቼ መስማት ያስፈልጋል። ልጅ ሆይ ስሚ። ሰሚዎች ብቻ አይጸድቁም። ለመንግሥተ ሰማያት የሚያበቃ ሥራ ምን ሰርተሃል? ለመንግሥተ ሰማያት የሚያበቃ ሥራ ምን ሰርታችኋል? የተጣላችሁ ታርቃችኋል ወይስ ከነቂማችሁ ቁጭ ብላችኋል? ጌታ እስኪመጣ ድረስ እስኪጠራችሁ ድረስ ከነቂማችሁ የተለሰነ መቃብር መስላችሁ ቁጭ ብላችኋል? ትጠብቁታላችሁ? እስመ ቀርበቲቲ መንግሥተ ሰማያት፣ መንግሥተ ሰማያት ቀርባለችና ንስሐ ግቡ የሚለውን አዋጅ ሰምታችኋል? ስንቶቻችሁ ተናዛችኋል? ስንቶቻችሁ ለካህን ኃጢአታችሁን በድያለሁ፣ አጥፍቻለሁ፣ ነፍሴን ገፍቻለሁ፣ ሥጋዬን አስደስቻለሁ፣ ንስሐ ስጠኝ፣ ቅኖና ስጠኝ ብላችሁ ስንቶቻችሁ ንስሐ ገብታችኋል? ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው፣ ሥጋዬን ያልበላ ደሜን ያልጠጣ የዘላለም ሕይወት የለውም። ሰምታችኋል? ይህን አዋጅ
ሥጋው ደሙ ተቀብላችሁ ኃጢአታችሁ እንዳይደመሰስ፣ ሥጋችሁ እንዳይቀደስ፣ ነፍሳችሁ እንዳይድን ምንድነው ያገዳችሁ? ይኸውላችሁ እስራኤል ሀገር ያሉ በጎች እረኛው ከፊት ነው የሚሄደው፣ በጎቹ ከኋላ ነው የሚመጡት። ገና ሲወለድ የበጉ ግልገል ጨው እያላሰ መከተል ያስተምረዋል። እሱ ዱላውን ይዞ ከፊት ነው የሚሄደው። ሳር እንዲበሉ ከፈለገ ሳሩ ላይ ዱላውን ሲያስቀምጥ ሳር ይበላሉ። ውሃ እንዲጠጡ ከፈለገ ውሃው ጋር ሲደርስ ዱላውን ያቆማል። ያንን ዱላ አይተው ውሃ ይጠጣሉ። ወደ ቤታቸው ሲሄዱ ዱላውን ካነሳ የሚያጎነብስ በግ የለም። ሁሉም ይከተላታል፣ ወደ በረታቸው ይገባል። ያ ጥንቁቅ እረኛ ይሄ ካህን ነው። ያ እረኛ የሌለው ተኩላ ይበላዋል። ስለዚህ እናቶች፣ አባቶች፣ እህቶች፣ ወንድሞች እረኛው ካህኑ እናንተን ይጠብቃል። እናንተም እረኛውን ትከተላላችሁ። ያን ጊዜ ሥጋው ደሙ ባለቤት ትሆናላችሁ። ያን ጊዜ ሥጋውን ትበላላችሁ፣ ደሙን ትጠጣላችሁ፣ ሕያው ትሆናላችሁ። ስሚ፣ ስማ ወገኔ፣ ስሙ። ቤተ ክርስቲያን የሚሰራው ለዚህ ነው። እንድንወለድበት፣ እንድናድግበት፣ እንድንጸድቅበት፣ መንግሥተ ሰማያት እንድንገባበት። ይሄ ነው ወገን። ልጅ ሆይ ስሚ፣ የአባትሽን ቤትና የወገንሽን ቤት እርሺ። ጌታ ውበትሽን ወዷል። ለወደደን፣ ላከበረን፣ ለመረጠን፣ ለጠራን፣ ላከበረን ልዑል አምላካችን ክብር ምስጋና ይድረሰው። በእውነት ክቡር አባታችን ሊቀ ትጉሃን ገብረ መስቀል ኃይለ መስቀል በሚገባ ትምህርቱን አስተምረውናል። ቃልዎት ያሰማልን፣ ቃልዎት ያሰማልን። በእውነት እንደነዚህ ያለ አባቶች እግዚአብሔር ያብዛልን። አባታችን ሆይ